ኪሎ አሁን 73 ነኝ። ያው በኋላ አብራራለሁ ከየት እንደቀነስኩኝ። ችግር የለውም። ቁመት ስንት ነው? ቁመት ሜትር ከ73 አሁንም ይቀርሃል ታውቃለህ? አዎ ይቀረኛል ብዬ ገምታለሁኝ። 66 ኪሎ ነው መሆን ያለብህ። ኦልሞስት 10 ኪሎ ይቀርሃል። እሺ ከስኳር ጋር ከግፊት ጋር የተያያዘ ነገር አለ? አዎ ማለት ስኳር እንትን ተከስቶብኛል። ያው ማለት ግፊትም የተወሰነ ነበረ፣ ግፊቱ ተስተካክሏል። ስኳሩ የጀመረኝ አሁን ቅርብ ነው። ቢያንስ ጠር አካባቢ 6ኛ ወር ነው 5ኛ ወር ነው አሁን። እና እኔ ፊልዴ ቅድም እንዳልኩህ ፊልዴ የበረሃ ፊልድ ነው ያለኝ። ነገሮች አሁን ያንተን ትምህርቶች ብዙ ይከታተላለሁ። እነዛን ለማድረግ ግን በጣም የሚያስቸግረኝ ነገር አለና አሁን ከነበረኝ ክብደትና ችግር በጣም ለውጥ አምጥቻለሁ። በጣም በሚባል ደረጃ ማለት ነው። ስኳር ወደ 14 ነጥብ ምናምን ነበር የመጀመሪያ ጊዜ ምልክት ሲታይብኝ የነበረው። በሳምንት ውስጥ ግን ወደ 70 ምናምን ነው ያመጣሁት። 74 ነጥብ ምናምን አካባቢ። ያው ስፖርት እሰራለሁ አጋጣሚ ሆኖ፣ ግን ሮንግ የሆነ አመጋገብ ነበር የምመገበው። እንዳልኩ ከፊልድ አንጻር ፓስታ፣ መኮረኒ፣ ሩዝ፣ ዳቦዎች ነው መጠቀም ያለኝ አድቫንቴጅ ማለት ነውና አሁን ይሄ ነገር ሲገኝብኝ መድኃኒት እቀጣል ጀመርኩ። በስፖርት ነው 1 ሳምንት 2 ሳምንት ነው ያዋሉኝ ሐኪሞቹ። እንደተባለውም በቀጥታ ኖርማል ደረጃ ነው ያመጣሁት። አሁን ልል የፈለኩት ግን አንተ ልጠይቀህ እንድታብራራ የምፈልገው የምመገበው እንዳልኩ ከሌላው ሁሉ ነው መኮረኒ፣ ፓስታ፣ ጁሳጁሶችን ትቼ ሩዝ ብቻ ነው የምመገበው። እና ሩዙን ተመግቤ ሌላውን ትቼ ጠዋት በባዶ ሆድ ስለካ እንዳልኩ ቅድም አንድ ጊዜ ብቻ ነው 86 የመጣው። ከዛ ውጭ 74 75 ነው የሚመጣ፣ ወይም ደግሞ 4.1 4 ምናምን ነው የሚመጣ እየመጣ ያለው ማለት ነው። እና አሁንም እየተመገብኩ ያለሁት ሩዙን ነው። ሌላ እንዳልኩ አማራጭ የለኝም። እነሱም ሌላ አማራጭ ስለሌለ የተሻለው ሩዝ ነው። ሩዙም ያው ራሱ እንትን አለው፣ ሳይድ ኢፌክት አለው፣ ግን ከሌላ የተሻለ ስለሆነ አማራጭ ይሄ ነው በሚል ተግባብተን ያው መድኃኒትም አልጀመርኩም እንዳልኩ አሁን ኖርማል ላይ ነው ያለው። ስፖርት በደንብ ሰራለሁ። ወክ ብቻ ሳይሆን እንዳልኩ ፊልድ የበረሃ ፊልድ ነው። በጸጥታ ውስጥ ነው የምሰራውና በቤተሰብ በምናምን የለብኝም። አጋጣሚ ሆኖ በማውቀው ስትሪ ማለት ነው። እኔ በማውቀው ስንት ኪሎ ቀነስክ? 79 ነበርኩኝ። አሁን 73 6 ኪሎ ቀነስክ? አሁን 73 ነኝ ያለኝ 6 ኪሎ ማለት ነው። ምግብህን እኛ በምናወራው መንገድ ነው የቀየርከው የሞከርከው? ምግብ በቃ በሩዝ ብቻ ሌላ እንዳልኩ አማራጭ የለኝም። አትክልቶች አንዳንድ ጊዜ ይኖራሉ። ከዛ ውጭ ግን ሩዝ ነው የምመገበው። ፋስቲንግ አደርጋለሁኝ። መጀመሪያ አካባቢ ትንሽ አንገዳግዱ የነበረ ፋስቲንግ ሳረግ ቀጥታ ወደ ፋስቲንግ እና ሮንግ የሆነ ስፖርት ነው የጀመርኩት እና አሁን ኖርማል ነው ያለሁት። የምበላው ነገር ያው እንዳልኩ አንድ አይነት ስለሆነ ከሩዙ ጋር ያለው ሳይድ ኢፌክት ቀጣይ የሚያመጣው ነገር ምን እንደሆነ ትንሽ ሩዝ ያልከውን ነገር አብራራልና። ሩዝ ከምን ጋር ነው እየበላ ከስጋ ጋር ነው እየበላ ያለው? ፕሮግራሞች አሉን እንዳልኩ በግል ስለማልኖር እኔ ማለት ነው። በስጋም አለ በእንቁላልም አለ። አልፎ አልፎ ነው ያን ያህል በራሴ አዘጋጅቼው የማገኘው ስላልሆነ ሩዙም በስጋ በስልስ የሚባለው ማለት ሽንኩርትና በሚሰራው ማለት ነው። ዛሬ ምን በላ? አትክልቶች ደግሞ ዛሬ ምን በላ መሐመድ? ያው እንዳልኩ ቁርስ አልበላሁም። ምሳ ሩዝ ነው የበላሁት በስልስ ማለት ነው። ምን ማለት ነው ሩዝ በስልስ ማለት? በቃ ኖርማል ሩዝ ሌላ ምንም የሌለው ማለት ነው። ስልስ እኮ ምግብ አይደለም። ስልስ ምግቡን ጣዕም ለማምጣት የተቆላላ ነገር ነው አይደል? ነገርከኝ ያለው እሱን በማንኪያ ነው የበላኸው? አዎ። ኦኬ። እራት ምን ልትበላ ትችላለህ? እራትም ራሱ ነው በቃ ቁርስ አዘላለሁ ብያለሁ። እራትም እሱ ነው። አትክልት ግን ይኖረዋል። እሱ ጎመን ምናምኖች ይቀላቀሉበታል እራት ላይ። ጎመን አትክልት ምግብ መሆን አይችልም። ብቻውን መሆን አይችልም። አሁን እኔ ካንተ እንደተረዳሁትም ያ ነው። አይችልም። ስኳር ታዲያ እንዴት ከፍ እንዲል ፈለክ? ረሃቡ ራሱ እኮ እየጨረሰ ነው። ሰውነት እያለቀ ነው። ጡንቻ እየሟሸሸ ነው። ደግሞ እንደዛም አድርገህ እኮ ስፖርት እየሰራህበት ነው እና ሰውነትን እየጎዳኸው ነው። አሁን ስፖርቱን ቀንሼዋለሁ። ወክ ምናምን ነው የማደርገው። ያው ስፖርቱን ቀንሼዋለሁ እንዳልከው። ትናንት ምን በላ?
ያው ነው ሩዝ በአትክልት ነው ብያለሁ እኮ ከሩዝ ውጪ እና ያው ስጋ ያለቀን እና እንቁላል ከመቀላቀል ውጪ ሌላ አማራጭ የለኝም። ስጋ ስትቀላቅል ምን ያክል ስጋ ነው የምትቀላቅለው? በቂ ስጋ ነው? ብዛት አለው? አዎ ስጋ በቂ ነው። ቢያንስ አንድ 2 ጭልፋ ምናምን የሚሆን ማለት ነው። በቃ ሩብ ኪሎ በለው። ሩብ ኪሎ ለምን ታዲያ እሱን አትበላም? ለምን ዛሬ አልበላህም? ብቻውን ነው። ብቻውንስ ብትበላ ምን ችግር አለው? ስጋውን ይቻላል፣ ግን እንዳልኩ ያው የጋራ ኑሮ ነው የምንኖረው እና እንዳልኩ የጸጥታ ስራ ነው የምሰራው። በሌላ ከሀገር ውጭም ነኝ። ዲፌንስ ነኝና ለዛ ነው በራስህ የቀረበልህን ነው እንጂ የምትበላው አንተ ራስህ አዘጋጅተህ መብላት አትችልም። እንደዛ ነው የነገርከኝ? አዎ እንደዛ ነው። ዲፌንስ ነኝ እኔ። ገባኝ። በርታ። እሺ፣ በጣም እናመሰግናለን። እንግዲህ እሺ፣ እንዴት ላግዝ እችላለሁ? እንግዲህ ላግዝህ የምችለው እኔ ሀሳብ ነው ልሰጥህ የምችለው እና ሀሳብ እንኳን ሙሉ በሙሉ እንዳልሰጥህ ራስህ ያን ነገር ሄደህ ስለማታዘጋጅ፣ ስለማትገዛ፣ ገዝተህ ስለማትበላ ተቸገርኩ። እንዴት ማድረግ ምን እንደው ግራ ገባኝ። ምን ልል እችላለሁ? አዎ ልክ ነህ፣ ግራ ያጋባል። ግን ሩዙ እኔ የፈለኩት አሁን ሩዙን ብቻ የተመገብኩ ቸክ በማረግበት ሰዓት ኖርማል ነው ብያለሁ። እሱ የሚያመጣው ሳይድ ኢፌክት እንዳይኖር ነው ቀጣይ እየበዛ ሲሄድ ነው። ይኸውልህ አሁን ስኳር ኖርማል ነው። እሱ እኮ ምንም ስኳር ትልቁ ኤቪደንስ እኮ ምርመራው ነው አይደል? ስኳር ኖርማል ነው። ኖርማል ምክንያቱም ከፍ ይላል ብዬም አላስብም እኮ። ምክንያቱም ከፍተኛ የሆነ ኤነርጂ እየበላ አይደለም፣ ባዶ ሩዝ ነው እየበላ ያለው። ሰውነትህ ጨርሰኸዋል። በገብቷል። በረሃብ ነው እየጨረስክ ያለው። በቂ ኒውትሪየንትስ ለሰውነት በቂ ነገር የሚያቀብሉ ምግቦችን እየበላህ ባለመሆኑ ያልቃል። በፊት ለስኳር ያጋለጠ ፋት ሰውነት ውስጥ ስቶር አድርጎ የነበረው ፋት ሰውነት ይጨርሰዋል። እንዴት አድርጌ ላስረዳ? አሁን ብዙ ጊዜ አሁን ሰዎች ስኳር ለመቀልበስ ክብደት ለመቀነስ ብለው ምግባቸውን ይቀንሳሉ። እንደምታውቀው ምግባቸውን ሲቀንሱ ስኳራቸውን ይላሉ፣ ይጠፋል። ለምን እንደሚጠፋው ሰውነት ስለምራብ ያንን ስቶር ያደረገውን ፋት ስለሚጠቀም ነው። ልክ አንተም እንደዛ ነው እያደረክ ያለው። ሎ ካሎሪ ዳይት ላይ ያለው ነው እያልኩ ያለሁት። ያንተ ሰውነት አሁን ምን እንደሚያደርግ ታውቃለህ? እንግዲህ ኳሊቲ ፕሮቲን ድረስ እናውራ ሰምተሃል? ኳሊቲ ፕሮቲን እነ ስጋ ናቸው። ኳሊቲ ፕሮቲን እነ አሳ ናቸው፣ እነ እንቁላል ናቸው፣ እነ ግሪክ ዮገርት ናቸው፣ እነ አይብ ናቸው ኳሊቲ ፕሮቲኖች። ያንን ካልሰጠኸው ያንተ ሰውነት አሁን ሰርቫይቭ ለማድረግ ፕሮቲን እንደሚያስፈልገው ያውቃል። ያችን ማግኘት የምችለው ከሩዙ ብቻ እንደሆነ ያውቃል። ምን እያልኩ ነው? ከዛችው ሩዝ ነው ፕሮቲን የምፈልገው ነው እያልኩ ያለሁት። ሴንስ ደግሞ ያደርጋል። ያ ሩዝ ፕሮቲን አለው፣ ምንም ጥያቄ የለውም። ያለው ፕሮቲን ግን ትንሽዬ ፕሮቲን ነው። እንጀራም ፕሮቲን አለው። እንጀራም ካርቦሃይድሬት መሆኑን ነው የምታውቀው። እንጀራም ፕሮቲን አለው በአቅሙ፣ ሩዝ ፕሮቲን አለው በአቅሙ ነው እያልኩ ያለሁት። ግልጽ ነው። ስለዚህ ከዚያው ምንም አይነት በቂ ፕሮቲን ካሌለው ሩዝ በህይወት እንድትቀጥል አንተ ፕሮቲን ማግኘት ይፈልጋል። ያንተ ፊዚዮሎጂ ያንተ ሰውነት ብዙ ያስበላል። ብዙ ከብዛት እንደሚያገኝ ስለሚያውቅ ብዙ ያስበላል። አሁን እየተረዳህ ነው አይደለም? ግልጽ ነው፣ እየተረዳኝ ነው እኮ። ያ ነው እንግዲህ ለምሳሌ በአንተ አሁን 140 ግራም አካባቢ ማግኘት አለብህ ብለን እናስብ። ሜትር ከ73 ላይ 140 ግራም ፕሮቲን አካባቢ የግድ ማግኘት አለብህ። 140 ግራም ማለት በአሳ ብናስበው አሁን ወደ ግማሽ ኪሎ አሳ አካባቢ ማለት ነው። እንግዲህ አስበው በየቀኑ ወይ ወደ ግማሽ ኪሎ ቀይ ስጋ አካባቢ ነው እንግዲህ 140 ግራም። ያንተ ሰውነት እንደምንም ይሟሟት ቢያንስ 50 እያገኘ ነው የመጣ 50 ግራም እያገኘ ነው። ከዛ በታች ቢሆን ኖሮ በህይወት አትቆይም። እውነት መናገር በጣም በቃ ብዙ ነገር እየታመመ ነው የሚሄደው እና በህይወት የሚያቆይህን ያክል እያገኘ ነው። በቃ ታግሎ ብዙ አስበልቶ አስርቦ ትሎ አስበልቶ ምናምን ብሎ ያችን 50 ግራም ያልኩን ከሩዙ ለማግኘት እየሞከረ ነው። ለዚህም ነው ያለው። ይሄ ግን አሁን ትወጣዋለህ። ከጊዜ በኋላ ግን እየደከመ ይመጣል። ቆዳ እየተጨማደደ እየተሸበሸበ መልክ ሁሉ ጥሩ አይሆንም። እውነት ለመናገር ጡንቻህም ይሟሽሻል፣ አጥንትህም ፀጉርህም ይረግፋል። ብዙ ነገር እያጣ ትሄዳለህ።
ሌላ ምን ምግብ አለ? ለምሳሌ ጠዋት ላይ የሚቀርብ ቁርስ ላይ ምን ይቀርባል? ቁርስ ላይ መኮረኒና ፓስታ ነው። ያው እሱን ኢሚዲየትሊ አቁሜዋለሁኝ። ግን እንቁላልና አሳም አሁን ይሄ እንትኑ አሳ አልፎ አልፎ አለ በሳምንት አንዴ ምናምን። ስጋም አለ አልፎ አልፎ ነው። አሁን ይኸውልህ አንተ የቀድሞ ስኳር ታማሚ እንጂ ስኳር የለብህም። አሁን አትርሳይ። ምን እያልኩ ነው? በፊት ስኳር የያዘ የሰውነት የፋት ማስቀመጫ ሰውነታችን ውስጥ እንግዲህ ትርፍ ካርቦሃይድሬት የሚያስቀምጥበት ታንከር አለው ብለን እናስብ። ያ ሞልቶ ስለፈሰሰ ነበር መጀመሪያ ዲያቤቲክ ሆንከው። ጨርሷል። ገብቷል። ይሄ ኦልሞስት ታች ነው ያለው እያልኩ ያለሁት። የቀረበን ፓስታ መኮረኒ በልተህ ገብቷል። ከዚያም እንግዲህ ኤነርጂ ታገኛለህ። ስቶር ቢያደርግም በቂ ቦታ አለ፣ ስቶር ያደርጋል። ኤክሰርሳይዝ ደግሞ በጣም እያደረግህ ማጥፋት እኮ ትችላለህ አንተ። እነዛን እየተጠቀምኩኝ እሱና የምልህ እያደረግህ ካለኸው ራስን አስርበህ ራስህን ጎርተህ በዛች ላይ ደግሞ ሩዝ ብቻ ከአትክልት ጋር ከምትበላ ጠዋት የቀረበልህንም ብላ። እንቁላል ተገኘ ቀን ቀልቅተው ቆንጆ ነው የቀረበልን እንቁላል። አሳ ያልከውንም ስታገኝ ምን ታውቀዋለህ እኮ ምንም አልነግርህም። ይሄንን እሱ ችግር የለውም ስለሚራራቅ ነው የሚቀርብበት እንጂ በሳምንት አንዴ ሁለቴ ከዛ በ15 ስለሆነ ነው እንጂ እሱ ችግር የለብኝም። ኤኒዌይ ሲገኝ ታቀዳለህ። አንተ ባለህበት ሲቹዌሽን ላይ እኮ ነው ማውራት የምንችለው። ልክ ነው እያልኩ ያለሁት አንተ የቀድሞ ስኳር ታማሚ እንጂ አሁን ስኳር የለብህም ነው እያልኩ ያለሁት። ስለዚህ ጠዋት ላይ ቀረበልህንም ፓስታ ብትበላ ዛትስ ጉድ። ያንን ግን የኤክሰርሳይዝ ሌቭልህን ከፍ እያደረግ ደግሞ ዲፕሊት ታደርገዋለህ። ገብቶሃል? ከውስጥ ላይ እየሞላ ሄዶ ስኳር ከፍ እንዳይል በኤክሰርሳይዝ ኮንትሮል ማድረግ ትችላለህ። እያደረክ ካለው ባዶ ሩዝ ከጎመን ብቻ ከመብላት የቀረበልህን ማንኛውንም ምግብ ብላ። ኤክሰርሳይዝ ሌቭልን ኦፕቲማይዝ አድርግ። በውስጥ ደግሞ ሁልጊዜ ስኳርን ቼክ አድርግ አትርሳ። ይሄንን እሺ ቴንኪው ዶክተር፣ በጣም ነው የማመሰግነው። አንድ ጥያቄ ጠይቅሽ። እሺ የታሸጉ ባቄላ ምናምን ማግኘት አችልም? እንትን አኩሪ አተር እና ቦለቄ ምናምኖች አሉ። ቆይ አንድ ጊዜ ላሳይ አንተ። እሺ yes እነዚህ አሁን ይታያል። አሁን እያየኋቸው ነው። yes ይሄውን ባቄላ ነው። ለብስ ኔቸር ይላል ብራንዱ፣ ችግር የለውም። ቦለቄ ነው ባቄላ ሬዲ ባቄላ ነው። አይታይም? ባቄላ ግን አይታይ አየሁት። እነዚህ እኔ አሁን ያገኘሁት እዚህ አዲስ አበባ ላይ ነው። ገብቶሃል? ሴልስ ማለት ቀኑ ስለቀረበ በርካታ ዋጋ ሲሸጥ በርከት አድርጌ እገዛለሁ። ምንም ችግር የለውም። ኑሮ በዘዴ እኮ ነው ማለት። ልክ ነው። ይኸው እነዚህን ለማግኘት ሞክር። እነዚህ አንድ አይበላሹም። ኦኬ አይበላሹም። ዝም ብለህ እችኛዋን ከፈታ አድርገህ መክፈቻ አላት እቃ ላይ ዘን ውሃ ትደፋበትና እጥበት ታደርገዋለህ። ማጠብ አጥበህ ውሃውን መድፋት ነው። እዛ መብላት ነው። እሞክራለሁ። እየበላ ካለው ባይዘቤ ይሄንን የቀረበልህም ብላ ብያለሁ። ይሄንን ደግሞ ተጨማሪ ብታገኝ ሳምሃው ያቺኑ ፕሮቲን ከሩዝ ያገኝ የነበረውን ሰውነት እንግዲህ ፓስታን በአቅሙ ሩዝ ፕሮቲን አለው። ፓስታ ፕሮቲን አለው ይመስላል። ፕሮቲን ያለው አይመስለኝም። ፓስታ ራሱ ያው ፕሮሰሲንግ ስለሆነ ይኸውልህ ማንኛውም ፕላንት እንግዲህ ስንዴ ነው መጀመሪያ አይደለ? ፓስታ ከመሆኑ በፊት ስንዴ ነው የነበረው። ማንኛውም ፕላንቶች ሁሉ እንግዲህ ስራ አላቸው እንደምታውቀው። እነ ስንዴም መሬት ይረገጡ አይደለም? መሬት የረገጠ ስራ በስሩ መሬት የበሳ ማንኛውም ፕላንት ከመሬት ናይትሮጅን ይስባል። ፕሮቲንን ማለት የፕሮቲን መሰሪያ በስሩ ይስባል። ምን እያልኩ መሰለህ? በአቅሟ እንኳን ሎሚም ፕሮቲን አላት በአቅሟ። ዝም ብለህ ጎግል አድርገህ እኮ ማለት ትችላለህ። ትንሽ ከአንተ ሰምቼዋለሁ እስከዛሬ ራሱ ይሄን
ግን ምንድነው ኳሊቲ ናቸው ወይ? ገብቷል? ሻል ያሉ የፕሮቲን ምግቦች ናቸው ወይ? አይደሉም። ለፕሮቲን ብለህ እነሱን ልብላ ብትል አለቃ ደውሎብኝ ነው። ቅርታ ችግር የለም። አንዳንዴ ያጋጥማል እንግዲህ ያ። ስለዚህ ምን እያልኩ ነው? የትኛውም ፕላንት ስንዴም ቢሆን ጤፍም ቢሆን ገብስም ቢሆን አጃም ቢሆን ፕሮቲን አላቸው። ባቂላውም አለው፣ ብሎቄውም አለው። ምስር እነሱ ሰምታል በፊት ምስር ፕሮቲን አለው ምናምን ሻል ያሉ ከነስንዴ ምናምን ትንሽ ያለ መጠን ይኖራቸዋል ከነጤፍ ምናምን። ዋናው ነገር ግን ፕሮቲን ፍለጋ እነሱን መብላት አችልም ነው። እግረ መንገድ ልታገኝ ትችላለህ። ፕሮቲንህን ግን ከነአሳ ብታገኝ ከነስጋ ብታገኝ የተሻለ ነው። አሁን በደንብ እየገባ ነው አይደለም? ስለዚህ ማግኘት ሞክር፣ የቀረበልህን ብላ እንጂ እኔ በቃ እንደው በረሃብ እኮ ትሞታለህ። ይሄን ፓስታ አልበላም፣ መኮረኒ አልበላም፣ ሩዝ ብቻ ነው የምበላው። ሩዝ ደግሞ የተረካ ነው የሚሰጥ፣ ጠግበህ አትበላም። ይሄን ኤክሰርሳይዙን በርታ። ትልቁ ነገር ወገብህን ለካ። የወገብህ ልኬት ከቁመት አንፃር 82 በታች አካባቢ 84 ነኝ። ትናንትና ባልከው መስፈርት ሰርቸው 73 አባዝቼ በ0.49 84.77 ነው የሚመጣው። በቃ ስለዚህ ከስኳሩ ምልቅ እሷን እኮ መለካት ያለብህ። ስኳር እየመጣ መሆኑ የምታውቀው እሱ ይጨምራል። 85 የወገብ ልኬት 85፣ 86፣ 87 እያለ ሲሄድ ትይዘዋለህ። አንተ ጠብቅም እዛም ድረስ በእሷ ማወቅ ይችላለሁ ማለት ነው። እና እንደዚህ ቴክኖችን ተጠቀም። ሰርዲን ካገኘ ግዛ። ሰርዲን የታሸጉ አሳዎች፣ ሰርዲን፣ ቱና ምናምን ካገኘ ግዛ። እነሱ አይበላሹም። ተጨማሪ እነሱን መመገብ ትችላለህ። እና በዛ መንገድ ተጠቀም። ሰርዲን አለኝ አሁን ቅባታቸው ስለሚበዛ እነሱ ወይ መድፋት አለብኝ ማለት ነው። ከውስጥ ድፋው፣ ምን ችግር አለው? አሁን እኮ ይኸውልህ እያወራን ያለ ነው መሀል አዲስ አበባ ላይ ቁጭ ካለ ሰው አይደለም። መሀል አዲስ አበባ ላይ ቁጭ ያለ ሰው በውሃ የታሸገውን ፈልግ እለዋለሁ። መርጠ ይገዛለሁ። በዘይት የታሸገውን ግዛ። ዘይቱን አንጠፍጥፈህ ከውስጥ ድፋው አድርገህ ጭምቅ አድርገህ ከውስጥ ያለውን ዜሮ ለማድረግ ለመቀነስ ሞክር። እንደሱ ነው። በርታ። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ይጠብቅ። ባለህበት በማንኛውም ጊዜ አገልግሎት ስትፈልግ ኮሚኒኬት አድርገን። መርሃባ። አመሰግናለሁ ዶክተር። ያው እየተከታተልኩ ስለሆነ ብዙ ጊዜ በየጊዜው እየተከታተልኩ ነው። ያው እማርበታለሁ። እኔም እንደዚሁ ኦንላይን ስገባ ደግሞ ሌላ እንትን ካለኝ እገባለሁ እና ያው ታንክ ዩ። በጣም ነው የማመሰግነው።